ዩዩ ዛሬ አንድ ታላቅ ሙዚየም ለመጎብኘት መጥቷል። ሃይ ሰላም ነው። እንግዲህ በዚህ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ሙዚየም ነው። እንግዲህ ይሄ ላለፉት 60 ዓመታት በጥናትና ምርምር የልጆች ክፍል አለው። የተለያየ ኢትዮጵያን ባህል ታሪክ የሚገልጹ የተለያዩ ጊዜያዊ አውደ ርዕዮች አሉት። እንግዲህ በዚህ ቤተ መንግስት ውስጥ የቀዳማዊ አፄ ኃይለ ሥላሴ ቤተ መንግስት ነበረ። እነዚህም ደግሞ የአፄ ኃይለ ሥላሴ አባት ራስ መኮንን ይባላሉ። እንግዲህ ራስ መኮንን ጣሊያን ኢትዮጵያን በወረሩ ጊዜ የዳግማዊ አፄ ምኒልክ ኮማንደር ጀነራል የነበሩ ናቸው። እንግዲህ በሐረርም የሐረር ገዥ ሆነው አስተዳድረዋል። ይሄንን ግቢ 6 ኪሎ ዩኒቨርሲቲ የእሳቸው መኖሪያ ነበር። እሳቸው ከሞቱ በኋላ ለልጃቸው ለራስ ተፈሪ መኮንን የአፄ ኃይለ ሥላሴ መጀመሪያው ስማቸው ነው። እሳቸው ደግሞ ይሄን ቤተ መንግስት ሰርተው እንግዲህ 22 ዓመት እዚህ ነው የኖሩበት። 27 ዓመት ይሆናል ጠቅላላ፣ ግን 5 ዓመት ያው እንግሊዝ ሀገር የኖሩበት ሁኔታ ነው። እንግዲህ አፄ ኃይለ ሥላሴ ለኢትዮጵያ ዘመናዊነት ይሄንን ዩኒቨርሲቲ ሰርተዋል። በዚህ ግቢ ውስጥም እንግዲህ ለረጅም ጊዜ ከኖሩ በኋላ ለሚመጣው ትውልድ ትምህርት ያገር መሰረት ነውና ዩኒቨርሲቲ ያስፈልጋል በማለት እንግዲህ በ1954 ዓመተ ምህረት ነው ይሄንን ሙዚየም መስርተው የመሰረት ድንጋዩን ከጣሉ በኋላ 1955 የኢትዮጵያ ጥናትና ምርምር ተቋም ሙዚየም ብለው አስረክበዋል ማለት ነው ለትውልዱ። ያው ትየመነን ፎቶአቸው አሉ። ይሄ አርማው አለ። እዚህ ደግሞ የወታደሮቹ እዚህ ወታደራዊ ትርኢት ሲያደርጉ የሚያሳይ ነው። ትየመነን ልጃቸው ቀዳማዊ አፄ ኃይለ ሥላሴ የሚያሳይ ነው። እንግዲህ በዚህም ውስጥ እንግዲህ እዚህ ቤተ መንግስት ውስጥ የፈረንሳዩ ቻርልስ ዲጎል መተው ሲጎበኙ የሚያሳይ አለ። የአፄ ኃይለ ሥላሴ የፕሪንስ ኃይለ ሥላሴ የልጃቸው ሰርግ ተደርጓል። በዚህ ሙዚየም ውስጥ ቤተ መንግስት በነበረ ጊዜ ብዙ አገራዊ ጉዳዮች የተከናወኑበት ነው። እንግዲህ አፄ ኃይለ ሥላሴ አዲስ አበባ የአፍሪካ አንድነት ድርጅት አሁን የአፍሪካ ህብረት የምንለው ዋና ከተማ ስትሆን አፄ ኃይለ ሥላሴ ለ200 ተማሪዎች ስኮላርሺፕ የሰጡበት ሁኔታ አለ። ይሄም ፎቶአቸውን ያሳያል። አፄ ኃይለ ሥላሴ የቻንስለር ሆነው የዩኒቨርሲቲው ቻንስለር ወይም ኃላፊ የነበሩ ናቸው። ከ15 የአፍሪካ ሀገሮች መጥተው ይሄ እዚህ ፊት ለፊት ፎቶአቸውን የሚያሳይ ነው። ሌላም በዚህ ቤተ መንግስት ውስጥ እንግዲህ የእንግሊዟ ንግስት ኩዊን ኤልዛቤት መታ ያው የአፄ ኃይለ ሥላሴን ወደ ላይ እናየዋለን። መኝታ ቤታቸውን ስትጎበኝ የእንግሊዟ ሮዛ ኬነዲ የምትባለው የአሜሪካዋ እንዲሁም ደግሞ የተለያዩ የተባበሩ መንግስታት ድርጅት ዩታንት መጥቷል። የኬንያው ጆሞ ኬንያታ ሌሎችም እዚህ መጥተው ሲጎበኙ የሚያሳይ ሁኔታ አለ። የተማሪዎቹን የምረቃ ከአፄ ኃይለ ሥላሴ ጋራ ግራጁዌሽን ሴሬሞኒ የሚያሳይ ነው። እንግዲህ ይሄ የኢትዮጵያ ጥናትና ምርምር ተቋም እንግዲህ ቅድም እንደነገርኩ የኢትዮጵያን ማንነት በተለይም የኢትዮጵያ ሀገር በቀል እውቀት እነዚህ በሃይማኖታዊ ስዕል አድኖ የሚባለው ስለ ህንጻ አሰራር፣ ስለ ስዕል አሰሳል ኢትዮጵያውያን የሚያሳይ ነው። ምናልባት በስዕል ማሳያ ሙዚየሙ ላይ ሂደን ያለን። እዚህ ጋር ደግሞ የመጀመሪያው የቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ ተብሎ አርማውን ያሳያል። ይሄኛው ደግሞ የአሁኑ የአዲስ አበባ ዩኒቨርሲቲ ነው። እነዚህ እንግዲህ የኢትዮጵያ ጥናት መጽሔት የሚባሉት ስለ ቋንቋ፣ ስለ ባህላዊ መድኃኒት ታሪክ የሚያሳዩ ናቸው እነዚህ። አሁን ከዚህ ቀጥለን የአፄ ኃይለ ሥላሴን ቢሮ የነበረችውን አሳይህና ወደ ልጆች ክፍል እንሄዳለን። ዩዩ በሚሰማው የኢትዮጵያ ታሪክ ተገርሟል። ይሄ የአዲስ አበባ ዩኒቨርሲቲ ለካ ዩኒቨርሲቲ ከመሆኑ በፊት የንጉሱ ቤተ መንግስት ነበር ማለት ነው አለ።
አሁን ደግሞ የቀዳማዊ አፄ ኃይለ ሥላሴን ቢሮና ወንበር አሁን የአፍሪካ ክፍል የተባለውን የንጉሱ ቢሮ ይሄ ነበር አለ ዮዮ። እንግዲህ 27 ዓመት ነው የኖሩት። በዚህ ውስጥ እንግዲህ ይሄ ጠረጴዛ፣ ወንበር፣ ፎቶአቸው፣ ልብሳቸው አለ እዚህ። እንዲሁም ደግሞ ከጋና ይሄው ስጦታ አላቸው። ከኮንጎ እንግዲህ አፄ ኃይለ ሥላሴ ይሄ ፎቶ እንግዲህ ቻንስለር የነበሩ ናቸው። ለመጀመሪያ ጊዜ የተጻፈ ህገ መንግስት ለኛ ሀገር ያው እሳቸው ናቸው። የኢትዮጵያ አየር መንገድም እንግዲህ ብዙ የክብር ዶክትሬት አላቸው ከአሜሪካ ሚቺጋን ዩኒቨርሲቲ በሚባል። እዚህ ጋር ደግሞ የኢትዮጵያ አየር መንገድን ሲመሰርቱ ከአሜሪካ የአየር ኃይል ከሚባለው የተሰጣቸው ነው። የአሜሪካን ኤር ፎርስ ይሄ እንግዲህ ከንጉሱ ከጋና ኳሜ ንክሩማ ጋር ያለውን እዚህ ፎቶ አላቸው። የኢትዮጵያ አየር መንገድ 25ኛ ዓመቱን ሲያከብር ለካ የኢትዮጵያ አየር መንገድ በንጉስ ኃይለ ሥላሴ ዘመን የተመሰረተው አለ ዮዮ። ወደ ሌላኛው ክፍል የአድዋ ክፍል የሚባል አለ። ከዛ የልጆችን ክፍል ደግሞ ሄደን የኢትዮጵያ ልጆች መጫወቻ እናያለን። ዮዮ የአድዋን ክፍል ለመጎብኘት በጣም ጓጉቷል። ይሄ ደግሞ ዮዮ ኢትዮጵያ ሀገራችን ጣሊያን በወረረቻት ጊዜ ከዛሬ 128 ዓመት ማለት ነው በ1888 ዓመተ ምህረት እነ ጣይቱ እቴጌ ጣይቱ ሴቶች ዳግማዊ አፄ ምኒልክ አንድ ሆነው ተባብረው ጣሊያንን ያሸነፉበት ነው። ስለዚህ ይሄ የአድዋ ክፍል ይባላል። በዛ ዘመን እንግዲህ ይሄው የተጠቀሙበት የጦር መሳሪያ ይሄ ውሃ ሲጠቀሙ በፈረስና በቅሎ ላይ ይሄ ኮርቻ ወይም ሳድል እንለዋለን። በዛኔ እንግዲህ ኢትዮጵያ በጣም ኢትዮጵያውያን አይበገሬዎች ናቸው። ጠላት ሲወረን በጣም አንድ ሆነው ሴትም ወንድም ሆነው ሁሎችም ባንድ ላይ ተባብረው እንግዲህ ቄሶች ሳይቀሩ ታቦቱን ላይ ይዘው ለሀገራቸው ምን ያህል ይሄንን የሚያሳይ ነው። ይሄ ነጋሪቱ ነው። እዛ ደግሞ ታላቁ ቤተ መንግስት የዳግማዊ አፄ ምኒልክ አሁን አንድነት ፓርክ የሚባለው ላይ ከአድዋ ድል በኋላ ይሄን ደግሞ ግብር ሲያበሉ የሚያሳይ ነው። ይሄኛው ስዕል የሚያሳይ ከዛ ደግሞ ሌላ ኢትዮጵያውያን ታዋቂ ደራሲያን ክፍል የሚባል አለ። ወደሱ ወስዳለሁ። ልጆች በጣም ሊያውቋቸው የሚገቡ ኢትዮጵያ ውስጥ ያሉ ታላላቅ ደራሲያን አሉ እኮ። እኔም ራሱ ማላቃቸው እኮ አሉ። እስቲ ገብቼ ታሪካቸውን ልስማ አለ ዮዮ። ዮዮ እየሰማ ባለው ታሪክ እጅግ ተደንቋል፣ ደስም ብሎታል። ኢትዮጵያውያን ደግሞ ባላቸው ሀገር በቀል ዕውቀት ቆዳ ፍቀው ቀለም በጥብጠው ስነ ጽሁፍ አለ። ይሄ የአማርኛ ፊደሉ ወደ 36 ፊደላት በራሳቸው የሀገር በቀል ዕውቀት ከፍየል ቆዳ በማለስለስ ወረቀት ሰርተዋል ማለት ነው። ዘመናዊ ወረቀትና እስክሪብቶ በሌለበት ጊዜ እንደዚህ ከፍየል ቆዳ ወረቀት መስራት፣ ፊደል የራሳቸውን ብቸኛው የአፍሪካ ፊደል የሚባለው አማርኛ ፊደል። እዚህ ደግሞ አሁንም ማሳይት ታዋቂ የኢትዮጵያ ጸሐፊያንና ደራሲያን ክፍል ይባላል። እንግዲህ እነዚህ ደግሞ በጣም በትርጉም ይታወቃሉ። አማረ ማሞ ይባላሉ፣ ሎሬቱ ጸጋዬ ገብረ መድኅን፣ ሌሎቹም እነ አርቲስት አየለ ማሞ፣ ጳውሎስ ኞኞ፣ በጣም ደግሞ ብዙ እንግዲህ ፍቅር እስከ መቃብር የሚባል መጽሐፍ የጻፈውን ታውቃለህ? ዶክተር አዲስ አለማየሁ ይባላል። ይሄ በጣም ታዋቂ ጸሐፊ ነው። የጻፈው መጽሐፍም ፍቅር እስከ መቃብር ይባላል። ብዙ ሽልማቶች አሉት። እንግዲህ ስለኛ ሀገር ሁኔታ ማህበራዊውን፣ ፖለቲካዊ ሁኔታ፣ ኢኮኖሚውን ይነግሩናል። በጽሁፍ ሰንደው በመጽሐፍ በግጥም መልኩ የሚነግሩ ናቸው። እነዚህ አማረ ማሞ፣ አሚን ማሞ ውድነህ፣
ደራሲ አቤ ጎበኛ በህይወትም ካሉት ጋሻ ያልነው ሙላትም እነ መንግስቱ ለማ በጣም ታዋቂ የኢትዮጵያ ጸሐፊያን ደራሲያን ጋዜጠኞች ክፍል ነው ይሄንን ይመስላል አሁን ደግሞ ወደ ሌላኛው ክፍል እንወጣለን እዚህ ጋር ደግሞ አንበሳ ተወዳለህ ዮዮ እንዴ ይሄ የሆነት አንበሳ ነው እንዴ ብሎ ጠይቆ አዎ ሲባል እንዴት አይባላም አለ ፈርቶ አይ አይባላም በህይወት የለም ሞቷል ግን ደርቆ እንደዚህ ቆሞ ነው ብለው አስረዱት እንግዲህ አንበሳ ኢትዮጵያ ውስጥ ዮዮ አንበሳ ነው ብል ጀግና ነው ማለት ነው ስለዚህ አንበሳ ስሙ ጊሎ ይባላል ለቀዳማዊ አፄ ኃይለ ሥላሴ ጋምቤላዎች ስጦታ ነው የሰጧቸው እንግዲህ ብዙ ጊዜ ኢትዮጵያ ውስጥ አንበሳን በጀግንነት ጦጣን በብልጥ በተረት መጽሐፍ ያው የሚወክሉ ናቸው ብዙ የአንበሳ ሐውልቶች አሉ በኢትዮጵያ በተለያዩ ክፍለ ሀገሮች የአንበሳ እንግዲህ ብዙ ጊዜ አንበሳ ጀግና መሆኑ የሚወክለው ይሄ ስሙ ጊሎ ይባላል ጋምቤላዎች ለአፄ ኃይለ ሥላሴ ስጦታ የሰጧቸው ነው ሌላም እንግዲህ እዚህ አካባቢ ዳግማዊ አፄ ቴዎድሮስም አንበሶች አሉ እንግዲህ ዳግማዊ አፄ ቴዎድሮስ ከዮሐንስ አራተኛው በኋላ ኢትዮጵያን በአንድ ማዕከላዊ መንግስት ያስተዳደሩ ናቸው ግብር እንዴት እንደምንሰበስብ እንዲሁም ደግሞ በውጭ ግንኙነት ይታወቃሉ ዳግማዊ አፄ ቴዎድሮስ ሌላ ደግሞ ወደሚቀጥለው ስንሄድ ዮዮ አፄ ቴዎድሮስ ስለሚባሉ ንጉስ ሰምቷል በመጠኑም ቢሆን ታሪካቸውን ስለሰማ ደስ አለው ልጆች ታሪካቸውን ማወቅ አለባቸው አለ አባቢ ደግሞ ግዚያዊ አውደ ርዕይ የምናሳይባቸው ናቸው ዮዮ ስለ ልጅነት የሚወራበት ክፍል ውስጥ ለመድረስ እጅግ ጓግቷል በዛም የልጅነት ሁኔታውን የሚያስታውሱ ብዙ ነገሮችን እንደሚያይ ገምቷል እኛ ሀገር ልደት በሚከበርበት ጊዜ ወደ ሀዲያ አካባቢ ካንሰት ቆጮ ታቃለህ ምግብ ካንሰት የሚሰራው ነው ይሄ ከዛ ልጁ እንደተወለደ ደግሞ እዚህ ውስጥ ሙቀት የሚያገኝበት ሁኔታ አለ የኢትዮጵያ ልጆች ደግሞ እንግዲህ ከዚች ይሄ ኳስ ካሮዬ ጨርቅ ተጫውተሃል አዎ ኳስ እነዚህ የተለያዩ የኢትዮጵያ ልጆች የሚጫወቱባት ይሄኛው እዚህ አካባቢ መኪና እዚህም እንግዲህ የተለያዩ እንስሳትን ገበጣም የኢትዮጵያ ልጆች እንግዲህ ጨዋታ ለአእምሮ እድገት ጥሩ ነው ልጆች በተለያየ ቅርጻ ቅርጽ የተለያየ ነገር በመስራት አእምሮአቸውን ያዳብራሉ ስለዚህ ለልጆች ስግብግብነት እንደማይጠቅም ደግሞ ኦቨር ብልጥ መሆንም ጥሩ እንዳልሆነ በዛ መልኩ ተረት ከአንድ ትውልድ ወደ ሌላ ትውልድ ልጆችን የምናስተምርበት ሁኔታ አለ ማለት ነው ይሄ ሙዚየምም የልጆችን ሁኔታ የሚያሳይ መጫወቻዎችን ያሳያል ማለት ነው ሌላ ደግሞ እንግዲህ እዚህ አካባቢ የኢትዮጵያ ልጆች መደበኛ ይሄ ትውፊት ከትውልድ ትውልድ የሚተላለፍበትን በተለያዩ የሃይማኖት ተቋማት እንግዲህ ቅርስን የማቆየት ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን በተለያየ ቋንቋ ይማራሉ ቅዱስ ቁርአንን በአረበኛ ይቀሩታል ልጆች ሄደው በእስልምናው መስጊድ ይሄዳሉ በኦርቶዶክስ ተዋሕዶ እምነትም ሄደው ወደ ቤተክርስቲያን ስለ እምነቱ ግብረገብ ስርዓት የሚማሩበት ሁኔታ አለ በተለይ እንግዲህ ኢትዮጵያውያን ቅርስን የሚያቆዩበት የሃይማኖት ተቋማት ሀገርን በመመስረት ቅርስን በማቆየት እንደነ ቅዱስ ላሊበላ ያሉ ውቅር አብያተ ክርስቲያናትን ሌሎችም አሉ ይሄው ሲማሩ የሚያሳይ ነው እዚህ ጋር ደግሞ በደቡብ ኢትዮጵያ ባሸዳ የሚባሉ ህዝቦች እቺ ቤት የጭፈራ ቤት ነው የምትባለው ከዛ እዚህ ሆኑና የተለያዩ ጌጣጌጥ አላቸው እዚህ ይጨፍራሉ ይሄኛው ለማሳያ ያህል ነው እንግዲህ የተለያየ ህይወት ቅደም ተከተል ነው ጥሎሽ የሚባል አለ ለልጆች እንግዲህ ልደታቸው ሲከበር በጋብቻ ጊዜ የተለያየ ወርቅም ሊሆን ይችላል የተለያየ እንስሳትን ቡና ስጦታ ይሰጣቸዋል ማለት ነው እዚህ አካባቢ ደግሞ እንግዲህ ኢትዮጵያ ሀገራችን
ቀደምት የሃይማኖት ማለቆች የሚገኝባት ሀገር ነች ለመጀመሪያ ጊዜ በአፍሪካ ክርስትናንም እስልምናንም ተቀብላ እዚህ እንግዲህ ለዓለም ቅርስ ላስመዝግባለ የመስቀል ደመራን ጥምቀትን ኢሬቻም እንግዲህ ህዝቦች የተለያየ የኢትዮጵያ ህዝቦች እምነት አላቸው እምነትንም ለዓለም ቅርስ ይሄው በቤተ ክርስቲያን ንዋያተ ቅድሳት አሉ በመስጊድም እዚህ መስጊዶች አሉ እስልምና በገጠር በከተማ ያለውን ይዘት እንግዲህ በጣም የኛ ሀገር ኢትዮጵያ እምነትን ቀድማ በማቆየትም በጣም ትልቅ ሚና አላት ማለት ነው ሌላ ደግሞ ወደሚቀጥለው እንሄዳለን ለተጨማሪ ቪዲዮ ሰብስክራይብ ያድርጉ